በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 30። በዚህች ቀን ለአባቶች ሊቃነ ጳጳሳት 38ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባት አባ ሚካኤል አረፈ። ይህ አባት የቤተ ክርስቲያን መጻሕፍት ስለተማረ አዋቂ ነበር። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህም በኋላ ንጹሕ ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህም በኋላ በግብፅ ሀገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚህም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጵጵስና የሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜ በጎ አካሄድን ሄደ። የዚህ ዓለም ጥሪት ሁሉ ንቆ ተወ። ከሚያመጡለት ገጸ በረከት 1 ዲናር ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂቱ እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለንዋየ ቅድሳት ለቅዱሳት መጻሕፍት መገዣ ያደርጋል። ሕዝቡንም ያስተምራቸውና ይገሥጻቸው ይመክራቸው ነበር። አንድ ጊዜም ከመጻሕፍት አንድ ጊዜም ከቃሉ መልካም አገልግሎቱም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላይ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱን በእግዚአብሔር እጅ በክብር ሰጠ። መላ ዕድሜው 90 ዓመት ከ8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት ከ72 አርድእት አንዱ ሐዋርያው ቆሮስ አረፈ። ይህ ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከዕርገቱ በኋላም ሐዋርያትን አገለገላቸው። ከእርሳቸውም ጋራ መንፈስ ቅዱስ ተቀበለ። ከዚህም በኋላ ከሐዋርያ ጳውሎስ ጋር በመሆን መልእክቶቹን ወደ ብዙ ሀገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብ ብዙዎች አስተማረ። የክርስትና ጥምቀትም አጠመቃቸው። ከዚህም በኋላ በምስራቅ ወዳሉ ሀገሮች ሄዶ ከመኩራቦቹ ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በረከቱ ትደርብን ለዘላለም አሜን። ዳግመኛ በዚህች ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ስራዋ እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷ ከእኛ ጋር ለዘላለሙ ጸንታ ትኑር አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንታ ይኑር አሜን። የወደቅነትን በፊት ከአምላክ ስታርምልኝ አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንተ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረፈረነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።